ምዕራፍ 35 በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመን ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። ወደ ሬካባውያን ቤት ሄደህ ተናገራቸው፣ ወደ እግዚአብሔርም ቤት ከጓዳዎቹ ወደ አንዲቱ አግባቸው፣ የወይን ጠጅም አጠጣቸው። የከባሳንን ልጅ የኤርምያስን ልጅ የአዛንያን ወንድሞቹንም ልጆቹንም ሁሉ የሬካባውያንን ወገን ሁሉ ወሰድኳቸው። ወደ እግዚአብሔርም ቤት በበረኛው በሶሎም ልጅ በመሴያ ጓዳ በላይ ባለው ባለቆቹ ጓዳ አጠገብ ወዳለው ወደ እግዚአብሔር ሰው ወደ ጌዴልያ ልጅ ወደ ሐናን ልጆች ጓዳ አገባኋቸው። በሬካባውያንም ልጆች ፊት የወይን ጠጅ የሞላባቸውን ማድጋዎችንና ጽዋዎችን አኑሬ የወይኑን ጠጅ ጠጡ አልኳቸው። እነርሱ ግን እንዲህ አሉ፣ የወይኑን ጠጅ አንጠጣም። አባታችን የሬካብ ልጅ ኢዮናዳብ እንዲህ ብሎ አዞናልና እናንተና ልጆቻችሁ ለዘላለም የወይን ጠጅ አትጠጡ። በምትኖሩባት ምድር ላይ ብዙ ዘመን እንድትኖሩ በዕድሜያችሁም ሙሉ በድንኳን ውስጥ ተቀመጡ እንጂ ቤትን አትስሩ፣ ዘርንም አትዝሩ፣ ወይንም አትትከሉ፣ አንዳችም አይሆንላችሁ። እኛም የአባታችንን የሬካብ ልጅ የኢዮናዳብን ቃል ባዘዘን ነገር ሁሉ ታዘናል። እኛም ሚስቶቻችንም ወንዶችና ሴቶች ልጆቻችንም ዕድሜያችንን ሙሉ የወይን ጠጅ አልጠጣንም። የምንቀመጥበትንም ቤት አልሠራንም። የወይን ቦታና እርሻ ዘርም የለንም። በድንኳንም ውስጥ ተቀምጠናል፣ ታዘናል። አባታችንም ኢዮናዳብ ያዘዘንን ሁሉ አድርገናል። ነገር ግን የባቢሎን ንጉሥ ናቡከደነፆር ወደዚች ምድር በመጣ ጊዜ ኑ ከከለዳውያን ሰራዊትና ከሶርያ ሰራዊት ፊት እየተነሣ ወደ ኢየሩሳሌም እንሂድ አልን። እንዲሁም በኢየሩሳሌም ተቀመጥን። የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሂድና ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ተናገር፣ እንዲህም በላቸው፣ ቃሌን ትሰሙ ዘንድ ተግሣጽን አትቀበሉምን? ይላል እግዚአብሔር። የሬካብ ልጅ ኢዮናዳብ ልጆቹ የወይን ጠጅ እንዳይጠጡ ያዘዛቸው ቃል ተፈጸመ። ለአባታቸውም ትእዛዝ ታዘዋልና እስከ ዛሬ ድረስ አይጠጡ። እኔም በማለዳ ተነስቼ ተናግሬያችኋለሁ፣ ተናገርኩ፣ ሆኖም አልሰማችሁኝም። ደግሞም እያንዳንዳችሁ ከክፉ መንገዳችሁ ተመለሱ፣ ሥራችሁንም አሳምሩ፣ ታመልኳቸውም ዘንድ ሌሎችን አማልክት አትከተሉ። ለእናንተና ለአባቶቻችሁ በሰጠሁት ምድር ትቀመጣላችሁ እያልኩ በማለዳ ተነስቼ ባሪያዎቼን ነቢያትን ሁሉ ልኬባችሁ ነበር። እናንተ ግን ጆሮአችሁን አላዘነበላችሁም፣ እኔንም አልሰማችሁኝም። የሬካብ ልጅ የኢዮናዳብ ልጆች አባታቸው ያዘዛቸውን ትእዛዝ ፈጽመዋልና ይህ ሕዝብ ግን አልሰማኝምና፣ ስለዚህ የእስራኤል አምላክ የሰራዊት አምላክ እግዚአብሔር እንዲህ ይላል፣ እነሆ በተናገርኳቸው ጊዜ አልሰሙምና በጠራኋቸውም ጊዜ አልመለሱልኝምና የተናገርኩባቸውን ክፉ ነገር ሁሉ በይሁዳ ላይ በኢየሩሳሌምም በሚቀመጡ ሁሉ ላይ አመጣባቸዋለሁ። ኤርምያስም ሬካባውያንን እንዲህ አላቸው፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ለአባታችሁ ለኢዮናዳብ ትእዛዝ ታዛችኋልና ትእዛዙንም ሁሉ ጠብቃችኋልና ያዘዛችሁንም ፈጽማችኋልና፣ ስለዚህ በፊቴ የሚቆም ሰው ከሬካብ ልጅ ከኢዮናዳብ ወገን ለዘላለም አይታጣም።